የሞተች መስላ በጣም ከሚደበድባት በኋላ ተመልጣለች። እንዴት አትሉም? ታሪኩን ማወቅ ከፈለጋችሁ እስከ ፊልሙ ፍጻሜ አብራችሁን ቆዩ። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ቻናሌን ሰብስክራይብ ካላደረጋችሁ በየቀኑ መለቃቸው አሪፍ ፊልሞች እያመለጣችሁ ነው። ስለዚህ ሰብስክራይብ አድርጋችሁ እኔታችሁን ቤተሰባችሁ አድርጎኝ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ከባህር ዳር የተሰራ በጣም የሚያምር ቤት ያሳየናል። ቤቱ ከውጭው ሲታይ ቢያምርም ውስጡ ግን ያለበት በጣም ትልቅ ሀዘን ነው። ቤት ውስጥ የምትኖረው ሀሴት አሁን ባሌ ገደለኝ እያለች የምትሞትበትን ቀን ነው እየቆጠረች ያለችው። ስሟ ላውራ ይባላል። በጣም ቆንጆዬ ሴት ናት። 24 ዓመቷ ነው። ቀረብ ብሎ ለሚያውቃት ሰው ምስኪንና በጣም ለሰው የምታዝን ሴት ናት። ውጪ አሸዋው ላይ እየተጫወተች እያለ ባሏ ማርቲን ከስራ ይመጣል። እሱም በጣም ረጅምና ጥሩ ገጽታ ያለው ሰው ነው። አብዛኛው ጊዜ የሚለብሳቸው ልብሶች በጣም ውድ ልብሶች ናቸው። ላውራ ባሏ ከስራ መጥቶ አጠገቧ ልክ ሲቆም ሰውነቷ መንቀጥቀጥ ይጀምራል። መጥቶ አጠገቧ ከደረሰን በኋላ ስለ ስራ ያወራላታል። እናም ቀደም ያለው ምሽት ስለደበደብኩሽ በጣም ይቅርታ አላት። ላውራ ምንም ነገር አልመለሰችለትም። ወደሱ ጎተት ያደርጋትና ይስማታል። ከሩቅ ለሚመለከት ሰው በጣም የሚዋደዱና ፍቅራቸው የሚያስቀና ባልና ሚስት ነው የሚመስሉት። ማርቲን ትልልቅ ኢንቨስትመንት ቢሮዎች ውስጥ ነው የሚሰራው። እሱም በጣም ሀብታም ነው። በሌላ በኩል ደግሞ ለሚስቱ አውሬ የሚባል አይነት ባል ነው። ሁልጊዜም እያንዳንዷ ነገር እሱ እንደሚፈልገው እንዲሆን ነው የሚፈልገው። ችን ውስጥ ያሉት እቃዎች እንዳለ የሚደረደሩት ራሱ በሱ ፍላጎት ነው። እቃዎቹ ላይ ያለው ጽሑፍ ፊት ለፊት እንዲታይ ተደርገው ቀጥ ተደርገው ሁሉም መደርደር አለባቸው። አለበለዚያ ላውራ ጉዳ ፈላ። ሽንት ቤት ያሉት እጅ ማድረቂያ ፎጣዎች ራሳቸው በመደዳ ቅርጻቸውን ጠብቀው እነሱም መቀመጥ አለባቸው። ሌላ ደግሞ ሚስቱ ሁልጊዜም ቢሆን ንጹህ መሆን አለባት። መቆሸሽ አይፈቀድላትም። ላውራ እነዚህን ህጎች የተማረችው ልክ እንደተጋቡ በቀናቶች ውስጥ ነበረ። ይህም ከ4 ዓመት በፊት ማለት ነው። እዚያን ቀን ምሽት ማርቲን ላውራን ይዟት አንድ ትልቅ የራት ግብዣ ላይ ለመሄድ እየተዘጋጀ ነው። አየሩ በጣም ቀዝቃዛ ቢሆንም ጥቁር ሆኖ ጀርባው ክፍት ቀሚስ እንድትለብስ አስገደዳት። እሷም እሱ ልበሺ ያላትን ነገር ባትለብስ በኋላ ጣጣው መከራ ነው። ፕሮግራሙ ላይም ከሌሎች እንግዶች ጋር እያወራች ነበር። ቀናት በኋላ ለመጀመሪያ ጊዜ ከሰዎች ጋር እየተገናኘች ነው። ማርቲን በጣም በሩቁ ሆኖ እያንዳንዱ የምታደርጋቸውን ነገሮች በአይኑ ይከታተላታል። እዛም አሁን ይበቃናል፣ ወደ ቤት እንሂድ ብሎ ይዟት ወደ ቤት ይመጣል። ግን ከገቡ በኋላ እየጎተተ አስገድዷት ወደ መኝታ ቤት ይዟት ገባ። እንደዚህ አይነት ህይወት እናንተ ህይወት ነው ብላችሁ ታስባላችሁ? የሚቀጥለው ቀንም ማርቲን ወጥቶ አዲሱ ጎረቤታቸውን ጆንን ይተዋወቀዋል። ጆን አዲስ ቆንጅዬ ትንሽዬ ጀልባ ገዝቶ ስለነበር ማርቲንም ጀልባውን ያደናንቅለታል። ጆንም በምላሹ ማርቲንን በጣም የሚያምር ቤትና በጣም ቆንጅዬ ሚስትን ያለች ያለው። የቤትም ከገባ በኋላ ሎራን አንድ ጥያቄ ጠየቃት። ላውራም ሰውየውን አላቀውም፣ ከዚህ በፊት ታዋቂው አላቅም ትላለች። ማርቲን ሊያምናት ግን አልፈለገም። እሷ እየደጋገመች እኔ ከቤት ወጥቼም አላቅም፣ ሰውየውን አላቀውም አልኩ አለችው። ማርቲንም እያናገራት ከተጠጋ በኋላ እጁን ከየት አነሳ ብላ ሳታስበው በጢፊ መጥቶ ይጥላታል። ዛም በመኝታ ቤት መስኮት ዝም ብለሽ ስጣፈጭበት ነው ይህን ውስጥ የገባሽው፣ የራስሽ ጥፋት ነው ይላታል። ሰውነቷ እንዲበልስ ስለማይፈልግ ሆዶ አካባቢ ነበረ እየደጋገመ የሚመታት። ዛም ሁል ጊዜ እንደሚያደርገው ወደ ከተማ ከሄደ በኋላ አበባ ገዝቶላት ከ1 ሰዓት በኋላ ተመልሶ ይመጣል። በጢፊ የመታውን ፊቷን መልሶ እየሳመው በጆሮዋ እንደሚወዳት ይነግራታል። ላውራ ማርቲን በኋላ ቢሆንም ከሱ ጋር የምታረጋቸው ምንም ነገር አስደስቷት አያውቅም። ለወራቶች ከዚህ አውሬ ባሏ እንዴት እንደምታመልጥ እያቀደች ነበር የቆየችው። ላውራ በልጅነቷ ሰምጣ ስለነበረ ዋናን በጣም የምትፈራው፣ ስለዚህ አሁን ፍርሃቷን መጋፈጥ አለባት። ማርቲንም ዋና እንደምትፈራ በጣም ስለሚያግቷኝም ብሎ ነው የሚያስበው። እሷ ግን የዋና ልምምድ ከጀመረች ትንሽ ሰንበት ብላለች። የተቻላት አቅም ትንሽ ገንዘብ ከሱ እየሰረቀች እየወሰደች እያጠራቀመችም ነበር። እሱ የማያገኘው ቦታ ሻንጣዋን አስተካክላ አስቀምጣለች። ላውራ የምትወዳት እናቷ እንደሞተች ነግረው እናቷም የቀብር ስነስርዓት አዘጋጅተውላት ነበር። እንደ እውነቱ ግን እናቷን
ወደ ሌላ አዛውንት መኖሪያ አሸጋግራት ነው እንጂ እናቷ በህይወት አለች። ጎረቤታቸው ጆንም አንድ ላይ ተያይዘን በአዲሷ ጀልባዬ ዞር ዞር እንበል ይላቸውና ተስማምተው አንድ ላይ ይወጣሉ። ከመሄዳቸው በፊትም ቀደም ብላ ላውራ የመንገዱ ማብራቶች በጠቅላላ ተራ በተራ እየሰበረቻቸው ነበር። ምሽት ላይ ውሃው ትንሽ ረጋ ብሎ ስለነበረ ሁሉም እያያዙና ጎረቤታቸው ጆን ጋር ጀልባው ላይ ይሄዳሉ። ጥሩ ጊዜ እያሳለፉ ነበር። ግን ባልታሰበ ሰዓት ትልቅ ማዕበል ይነሳል። ውሃው ከየት መጣ ሳይባል ቀስ በቀስ ጀልባዋን እየሞላ እየመጣ ነው። ጆንና ማርቲን አንድ ላይ በመሆን ጀልባዋ እንዳትገለበጥ የተቻላቸውን እያደረጉ ነበር። በዚህ መሃል ላውራ ሳታስበው ባህር ውስጥ ትወድቃለች። ማርቲን እየጮኸ ስሟን እየጠራ ባትሪ አብርቶ ሊፈልጋት ይሞክራል፣ ግን አላገኛትም። ለጆን እየደጋገመ ሚስቴ መዋኘት አትችልም፣ ትሞታለች ይለዋል። ጆንም በጣም ነበር የደነገጠው። ፖሊሶችም ይመጡና ተቻላቸው አቅም ላውራን ሊፈልጓት ሞክረው ነበር። እነሱም አልተሳካላቸውም፣ ሊያገኟት አልቻሉም። ያገኙት ነገር ቢኖር ላውራ ያደረገችው የሚያንሳፈፍ ጃኬት ብቻ ነው። ማርቲንም ተመልሶ ወደ ቤት ከገባ በኋላ እንደ እብድ ነበር ያደረገው፣ ምክንያቱም ሊያገኛት አልቻለም። ላውራ ሞተች ተባለ እንጂ ተደብቃ ነው። አልሞተችም ነበር። ላውራ ተመልሳ ወደ ቤት ትመጣና የተንቀጠቀጣች ቢሆን ተመልሳ ወደ ቤቷ ገብታ ደብቃ ያስቀመጠችውን ልብስና ደብቃ ያስቀመጠችውን ገንዘብ ትይዛለች። እዛም ረጅም ጸጉሯን ቆረጠችውና ጸጉሯ ላይ ዊግ ታረጋለች። ጣቷ ላይ የነበረውንም ቀለበት እዛው ታወጣውና ሽንት ቤት ከታ ፍላሽ ታረገዋለች። ቀለበቷ ፍላሽ ስታደርግ በዛው የሄደ ነበር የመሰላት። ነገር ግን ውሃው ወረደና ቀለበቷ እዛው ተቀምጦ ቀረ። ቤት ውስጥ ውሃ በውሃ ሆኖ ስለነበር እንዳያስታውቅ ሙሉ ቤቱንም ተወለውለዋለች። ከዛም ጨለማውን ተገና አድርጋ አካባቢውን ለቃ ሄደች። ባስም ትይዝና ራቅ ወዳለ ቦታ ጉዞ ጀመረች። አንድ አሮጊት አጠገቧ የተቀመጠች እየደጋገመች ላውራ ልታወራት ትሞክራለች። ላውራ ለማምለጥ እየሞከረች ነው። በሌላ በኩል ደግሞ ማርቲን ከፖሊሶች ጋር አንድ ላይ ሆኖ እሷን ለማግኘት ይሞክራል። በስተመጨረሻ ማርቲን ሚስቴ ሞታለች ብሎ ነበር የወሰነው። ከ2 ቀን በኋላ የላውራ የቀብር ስነስርዓት ይካሄዳል። ሬሳዋ ባይገኝም ሰዎች መጥተው ማርቲንን ሊያጽናኑት ሞከሩ። በሌላ በኩል ላውራ ወደ አዲስ ከተማ ሄዳ ስሟን ሳራ ብላ ቀይራለች። ከዛም አንድ ያረጀ ትንሽዬ ቤት ተከራይታ ቤቱን ለማደስ እየሞከረች ነው። 4 ዓመት በኋላ ለመጀመሪያ ጊዜ ሳራ ሰላማዊ ህይወት እየመራች ነበር። ከተማዋ በጣም ትንሽዬ ከተማ ነች። እናም አካባቢው ላይ የሚኖሩ ሰዎች እርስ በርስ በጣም ነው የሚተዋወቁት። ሳራም ትንሽዬ ቤት ተከራየች። ከዛም አንድ አሪፍ ስራ ታገኛለች። አሁን ቤት ውስጥ እንደፈለገች ሆና መኖር ትችላለች። ይሄን አበላሸሽ፣ ይሄ አልተስተካከለም ብሎ የሚቆጣትና የሚደበድባት ሰው የለም። የበላችበት ሳህን ሳይታጠብ ቢያድር እንኳን ጠዋት ተነስቶ የሚደበድባት ሰው የለም። አይነ ስውር እናቷ አለም አዛውንት መኖሪያዎች ሄዳ ትጠይቃታለች። የሳራ እናት ክሎዊም አውቅ ነበረ አንድ ቀን የምትወጭበት ቀዳዳ እንደምታገኝ አውቅ ነበር አለቻት። ሳራም የምትኖርበት ቤት አጠገብ ቤን የተባለ ጎረቤት አላት። ቤንም እዛው ከተማ ውስጥ የሚገኝ ኮሌጅ ውስጥ ፕሮፌሰር ነው። በጣም ደስ የሚልና ቀለል ያለ ሰው ነው። እሱም ሳራን ካያት ቀን ጀምሮ ወዷት ስለነበር በተቻለው አቅም እሷን ለመቅረብና ለእሷ ጥሩ ለመሆን ይሞክራል። ቀስ በቀስ ቤን ሳራን ለመቅረብ ይሞክራል። እሷ ግን የደረሰባት ተጽዕኖ ቀላል የሚባል ስላልሆነ የሚላትን ነገር ሁሉ ለማመን በጣም ነበር የምትቸገረው። ቀስ በቀስ ግን ሳራ ቤን እንዲቀርባትና ደስተኛ እንዲያረጋት ፈቀደችለት። አንድ ቀን እራት ለመብላት ይወጡና ሲመለሱ ይሳሳማሉ። እያለ ነገሮች እየቀጠሉ ይሄድና ሳራ ደንግጣ ያለፈው ህይወቷ ትዝ ይላትና ቤንን ከቤቷ አባረረችው። የሚቀጥለው ቀንም ሳራ ባደረገችው ነገር በጣም አፍራ ቤን ጋር ትሄድና ያለፈ ህይወቷን በጠቅላላ አስረዳችው። እናም በጣም ከሚያሰቃያትና ከሚደበድባት ባሏ ተደብቃ እዚህ መታ አዲስ ህይወት እንደመሰረተችም ተነግረዋለች። ባሏ ሞታለች ብሎ እንደሚያስብ ግን አልነገረችውም። ቤንም ምንም አትጨነቂ፣ ተረጋግተሽ ጊዜ ወስደሽ የፈለግሽውን ነገር በፈለግሽው ሰዓት እናረጋለን ይላታል። ማርቲን ሚስቴ ሞታለች ብሎ አምኖ ተቀብሎ ህይወቱን እየኖረ ነበር። አንድ ቀን ግን አውራን ዋና ያስተማረቻት ሴት ትደውልና ማርቲንን እግዚአብሔር ያጽና በረታህ ብላ ጠየቀችው። ሚስትን ስላጣ በጣም ነው ማዝነው፣ ሚስት በጣም ጎበዝ ዋናተኛ ነበረች አለችው። ማርቲንም ሚስቱ ዋና እየተማረች እንደነበረ ሲያውቅ በጣም ነበር የተናደደው። በንዴት ቤት ውስጥ ያሉትን እቃዎች መወርወር ይጀምራል።
ላውራ መዋኘት ትችላለች ማለት ነው። ማርቲን ሚስቱ ከሞተች ቀን ጀምሮ እዛ ቤት ኖሮ አያውቅም። ቤቱን ለቆ ወጥቶ ነበር። እናም ተመልሶ ወደ ቤት መጥቶ እቃዎችን ማገላበጥ ይጀምራል። ቤት ውስጥ እቃዎችን እየበጠበጠ እያለ አንድ ነገር ይቆርጠውና እጁን ለመታጠብ ወደ መታጠቢያ ገንዳው ጠጋ ይላል። በዚህ ሰዓት የሚስቱን የወርቅ የጣት ቀለበት ያየዋል። ማርቲንም ቀለበቱን ከፖስት አውጥቶ ጣቱ ላይ ካደረገ በኋላ ፈገግ አለ። በሳምንት ውስጥ የግል ምርማሪ ይቀጥራል፣ ሚስቱን ፈልጎ እንዲያገኙለት። ሚስቱ እንዳልሞተች የዛን ሰዓት ነው የገባው። ላውራ እናቴ ሞታ እዛው ቀብሯታል ብለው ነበር። ነገር ግን እናቷ እንዳልሞተች ይረዳል። እሱም የአዛውንት መኖሪያ የተባለውን በጠቅላላ እየዞረ እያፈላለገ በስተመጨረሻም የላውራን እናት ያገኛታል። በሌላ በኩል ሳራ እናቷን ለመጠየቅ ራሷን ቀይራ ለመሄድ እየሞከረች ነው። ምክንያቱም ከዛ በኋላ ለረጅም ጊዜ እናቷን ሄዳ አትጠይቃትም። ቤንም ወንድ መስላ እንድትሄድ ያግዛታል። ሳራም ሄዳ እናቷን አየቻት። እናም ስለ አዲሱ ህይወቷን እያንዳንዷን ነገር ትነግራታለች። በሌላ በኩል ማርቲን እዛው ህንፃ ውስጥ ነው ያለው። እናም እየተዘዋወረ እች ሴት መታለች እያለ ለነርሶቹ የሳራን ፎቶ ያሳያቸዋል። እዚህ መሀል ሳራ ፈጠን ብላ የእናቷን ክፍል ለቃ ትወጣለች። ማርቲንም ወደ እናትየው ክፍል ተመልሶ ገባ። ሳራም ውሃ ልትጠጣ ስትል ማርቲን መጥቶ ከኋላዋ ይቆማል። ተራውን እየጠበቀ ነበር። እሷም ውሃውን ትጠጣና ዞር ብላ እንኳን ሳታየው ሆስፒታሉን ለቃ ወጣች። ሌላ በኩል ነርሷ ማርቲን ፖሊስ ስለመሰላት የሳራ እናት እዚህ ከገባች በ6 ወሯ አንድ ሰው ሊጠይቋት መጥቶ ነበር ብላ ነገረችው። ማርቲንም የሆነ ፍንጭ ስላገኘ በጣም ነበር የተደሰተው። የሚቀጥለው ቀን ማርቲን የላውራን እናት ያገኛትና ፖሊስ መስሎ ልጅሽ በጣም ትልቅ አደጋ ውስጥ ነው ያለችው ብሎ ይነግራታል። የሚደበድባት በኋላ የምትኖርበት አካባቢ ነው ያለው። በዚህ ምክንያት እኛ ቀድመን አሳውቀናት ህይወቷን ማትረፍ አለብን አላት። የላውራም እናት ፊቱን አላየችውም። የምትሰማው ድምፅ ደግሞ ላውራ የሚጨነቅ አይነት ሰው ይመስላል። እሷም ስለ ላውራ ጎረቤት ስለ ቤን ነገረችው። ቤን አካባቢ ላይ ያለ ኮሌጅ ውስጥ አስተማሪ ነው አለችው። እናም የኮሌጁን ስምም ትነግረዋለች። ማርቲንም ጥሩ ስራን የሰራሽው አመሰግናለሁ አላት። መረጃውንም ካገኘ በኋላ የላውራን እናት በትራስ አፍኖ ልክ ሊገላት ሲል ነርሷ መጣችበት። እዛም ቀጥታ ወደዛ ኮሌጅ ሄድና መጀመሪያ ያገኘውን አንድ ፕሮፌሰር አንቆ ሚስቴ የት ነው ያለችው ብሎ ይጠይቀዋል። ሰውየው በጣም ግራ ተጋብቶ እኔ ስለምን ሚስት ነው እኔ ምንም ማውቀው ነገር የለም ብሎ ነበር የመለሰለት። እናም እዚህ ኮሌጅ ውስጥ እኮ በጣም ብዙ ፕሮፌሰሮች አሉ፣ እኔ ብቻ ልሆን አልችልም አለው። ማርቲንም ይህንን ሰውዬ ይተወውና ትክክለኛውን ቤን የተባለውን ሰው መፈለግ ይጀምራል። አጠያይቆ ቤን ማን እንደሆነ ካወቀ በኋላ ከቤት እስኪወጣ ይጠብቀዋል። ከዛም ቤን ከስራ በኋላ ሳራን ይዟት ወደ አንድ መዝናኛ ቦታ ይሄዳሉ። ሳራ በጣም ደስተኛ ሆና ከልቧ እየሳቀች ነበር። እዛን ቀን ምሽት ሳራ ከቤን ጋር ጥሩ ጊዜ ካሳለፈች በኋላ ወደ ቤቷ ተመልሳ ትመጣለች። ሻወር ቤት ገብታ የመታጠቢያ ገንዳ ውስጥም ቁጭ ብላ ዘፈኗን እየዘፈነች ነበር። ከዛም እጅ መጠራረጊያ ፎጣዎቹ በተርታ ተደርድረው ስትመለከት በጣም ነበር የደነገጠችው። እየታጠበችበት የነበረው ሙቅ ውሃ እንደ በረዶ ነበር የቀዘቀዛት። ጠን ብላ ጋውኗን ታለብስና የተዟዟረች ቤት ውስጥ ሰው ካለ መፈለግ ጀመረች። በዚህ መሃል ቤን ይመጣና ውጪ ራት አዘጋጅቻለሁ እራት እንብላ አላት። ሳራ ምንም ነገር እንዳልተፈጠረ ፈገግ እያለች ራቷን ከበላች በኋላ አሁንም ተመልሶ ወደ ቤቷ ስትገባ በጣም ፈርታ ነበር። ቤቷ ውስጥም ማርቲን የሚወደው ዘፈን ይከፈታል። መታጠቢያ ገንዳ ውስጥ ውሃውን አፍሳው ነበር ሄደችው። ተመልሳ ስትመጣ ግን ውሃው ሞልቷል። ኪችን ውስጥ ዝብርቅርቅ ተደርጎ የተቀመጡ ምግቦች በጠቅላላ ሁሉም ጽሑፋቸው ወደፊት ሆኖ እሱ በሚፈልገው መንገድ ተደርድረው ተመለከተች። ሳራም በተመሳሳይ ሰዓት እያለቀሰች መሳቅ ጀመረች። ባሏም ከኋላ ይመጣና ሳታስበው ያቅፋታል። ያቅፋትና ከኋላዋ ሆኖ ላውራ እንዴት ነሽ አላት። በዚህ መሃል የቤቷ በር ይንኳኳል። በሯን የሚያንኳኳው ቤን ነበረ። ማርቲንም የመጣውን እንግዳሽን ቀጥ ብለሽ ማሸኘው ከሆነ እዚሁ ደፋሻለሁ ብሎ አስፈራርቷት በሩን ከፍታ ቤንን እንድትሸኘው ነገራት። ላውራም በትንሹ በሩን ትከፍትና ለቤን ደክሞኛል ልተኛ አለችው። ቤንም ፊቷን ሲመለከተው የሆነ ችግር እንደተፈጠረ በጣም እርግጠኛ ነበር። እናም ባሏ እንደመጣ ወዲያው ነበር የተረዳው። ቤንም በሩን በርግዶ ይገባና ፈጠን ብሎ የላውራን ባል ያንቀዋል። የተወሰነ ከታገሉ በኋላ ማርቲን ቤንን መደብደብ ጀመረ። ብዙም ሳይቆይ ቤን መሬት ላይ ራሱን ስቶ ይወድቃል። ማርቲንም ሽጉጡን ቤን ላይ ይደቀንበትና ዞር ብሎ ላውራን ይመለከታታል። ከዛም መለስ ብሎ ወደ እሷ ደግሞ እሷን አቅፎ መጨፈር ጀመረ።
ከሽንት ቤት ውስጥ ያገኘውን የጣት ቀለበቷንም ከኪስ ውስጥ ያወጣና ይህን ቀለበት አስታውሽው ብሎ ጠየቃት። ከዛም ምን አይነት ደደብ ነሽ እማላገኝሽ መስሎች ነው ይላታል። ላውራም ዞር ብላ መሬት ላይ የወደቀውን ቤንን ከተመለከተችው በኋላ 20 ዓመቷ ጀምሮ ሲያሰቃያት የከረመውን ባሏን አሁንም በድጋሚ ዞር ብላ ትመለከተዋለች። ከዛም ጉልበቷን አንስታ ብልቱ አካባቢ መታችው። ፈጠን ብላ ልታመልጠው ስትሞክር ሽጉጡ ከእጁ ላይ ያመልጠዋል። ላውራ ምንም ሳታቅማማ ሽጉጡን ከመሬት ላይ ታነሳና ባሏ ላይ ተኮሰችበት። ነገር ግን የተኮሰችው ጥይት እሱን አልመታውም። ማርቲንም ለእንደዚህ አይነት ነገር እኮ ልቡ የለሽም እያለ ይስቅባታል። ላውራም ሽጉጡ እንደደቀነችበት ፖሊስ ጋር መደወል ስለፈለገች ስልኩን ታነሳና ፖሊስ ጋር ለመደወል ሞከረች። እዛም ፖሊስ ጋር ደውላ ቤቴ ውስጥ እማላቀው ሰው ገብቶ እያሰቃየኝ ነው፣ ፈጥናችሁ ድረሱልኝ ትላለች። ላውራም ስልኩን ከዘጋችው በኋላ ምንም ሳታቅማማ ሁለቴ ተተኩስና ባሏን ገደለችው። ላውራም ባሏን ከገደለችው በኋላ ማልቀስ ትጀምራለች። የደስታ ለቅሶ ነው የሚመስለው። የሚገርመው ነገር ግን ማርቲን አልሞተም ነበረ። አጠገቡ ለነበረች ቀና ይልና ጸጉሯን ጎትቶ ይዟት ሽጉጡን ተቀብሏት ይታኩስባታል። ሽጉጡ ግን ጥይት አልነበረውም። በስተመጨረሻም ማርቲን በጣም ብዙ ደም ይፈሰውና እዛው በወደቀበት ይቀራል። ላውራም ወደ ቤን ትሄድና ከወደቀበት ታነሳዋለች። ከዚህ በኋላ ላውራ በነፃነት ህይወቷን መኖር ትችላለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ በላውራ ቦታ ብትሆኑ ቁጭ ብላችሁ እየተደባደባችሁ ትኖራላችሁ? ኮመንት ላይ ሀሳብና አስተያየታችሁን አሳውቀኝ። እስካሁን አብራችሁኝ ስላቆያችሁ በጣም ነው የማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሳይበለን ቻው።